የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ እውነተኛ የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገሯችሁ ቃል የተነሳ እናንተ አሁን ንጹሃን ናችሁ። በኔ ኑሩ፣ እኔም በእናንተ እኖራለሁ። በኔ ኑሩ የምናገረው ኢየሱስ ነው። ከነገሯችሁ ቃል የተነሳ እናንተ አሁን ንጹሃን ናችሁ። በኔ ኑሩ። ማንም ነው በኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ እናንተም በኔ ካልኖራችሁ ፍሬ ልታፈሩ አትችሉም። በአጭር አማርኛ የአገልግሎት ርዕስ ከቃሉ ጋር ተጣበቅ ነው። ከግንዱ ጋር ተጣበቅ ነው። በየትኛውም ቦታ በየትኛውም ስፍራ በንግዱ ዓለም ላይ በአገልግሎቱ ዓለም ላይ በየትኛውም ዘርፍ ላይ የሰው ልጅ ውጤታማ የሚሆነው ከመጀመሪያ ከግንዱ ጋር የተጣበቀ ሰው ወዳጆቼ የትኛውም አውሎ ንፋስ መጥቶ ገንጥሎ አይጥለውም። ለምን? ግንዱ ኃይል አለው፣ መሰረት አለው። ለምን መሰለህ? ከግንዱ ጋር ያልተጠበቀ መሰረት የለውም፣ ቤዝ የለውም። አውሎ ንፋስ ይወስደዋል፣ በአየር ላይ ይወስደዋል። ኢየሱስ እየተናገረ ያለው እናንተ አላቸው በኔ ኑሩ። ለኛ ብዙ ጊዜ ሲናገር ስለ እስራኤላውያን የተናገረ ቃል ነው። በዚህ ዘመን ደግሞ በአዲስ ኪዳን ደግሞ ለኛ ነው የተናገረው። እናንተ በኔ ከሌላችሁ፣ በኔ ማትኖሩ ከሆነ ስሙኝ፣ በእግዚአብሔር መኖር ከቀበሌ ወደ ቀበሌ መቀየር አይደለም፣ ከንግዱ ወደ ንግዱ መቀየር አይደለም። እግዚአብሔር የት ነው አንተን ያጣበቀ? እግዚአብሔር ምን ነው አንተን ያጣበቀሽ? እግዚአብሔር የት ቦታ ነው አንተን ያቆመ? ስለዚህ እግዚአብሔር አምላክ ባንተ ስራ ሊሰራ ይፈልጋል። የት ቦታ ይስራ? የት ነው ያለኸው? የት ነው ያለሽው? እግዚአብሔር ካንቺ ፍሬ ይፈልጋል፣ ካንተ ፍሬ ይፈልጋል። አድሬሳችሁ የት ነው? የመጀመሪያ በሐሳብ ሄዳችኋል፣ በሐሳብ ርቃችኋል፣ በእይታ ርቃችኋል፣ በስጋ ማንነታችሁ ርቃችኋል። እንደ አጋጣሚ ቢሆን ብላችሁ ነው የምትመጡት። እግዚአብሔር በዛ ቦታ ለስራ የለውም። ስር የሌለው ነገር መቼም ይደርቃል፣ ይወርቃል፣ አውሎ ንፋስ ይወስደዋል። ስር ያለው ነገር አይነቃነቅም። በዚህ መታ የጸና ነው። ይህ ኃይል ዛሬ ይጎበኛቸዋል። በክርስቶስ ኢየሱስ ያልተጠበቀ ሰው ያ ማንነት የሞታ ማንነት ነው። ወዳጄ ሰው ልጅ ጴንጤ ስለሆነ አይደለም የሚድነው። የክርስቶስን አዳኝነት አውቆ የኖረ ማንኛውም ሰው በሱ ማንነት ከሱ ጋር ተጣብቆ እሱ በሚፈልግበት መንገድ የሚሄድ ያ ፍሬያማ የሆነ ሰው እግዚአብሔር ምን ያደርገዋል? በኃይል ያኖረዋል። እግዚአብሔር የኔን ልብስ አይደለም የሚፈልገው። እግዚአብሔር የኔን ስብከት አይደለም የሚፈልገው። ኑሮዬን የሚፈትሸው። ለዚህ ነው እግዚአብሔር ልብና ኩላሊትን ይፈትሻል፣ ከዛም አብልጦ ያያል። ስለዚህ በእግዚአብሔር የሚኖር ሰው ሁሉ ጊዜ ምን ይሆናል? የሚለመልም ሰው ነው። ጠዋትና ማታ ሄዳለሁ። ልብሽ ምን አይል ለጌታ የጸና ነው? ልባችሁ ከጌታ ጋር ነው? ባስተሳሰባችሁ ከጌታ ጋር ነው? እግዚአብሔር የሰጣችሁን አደራ እየተጠቀማችሁ ነው? በትክክል በዛ ቦታ ናችሁ? አንዳንዱ ምን አለም እንደዚህ እስከሚሆን ድረስ እዛ ሆናለሁ፣ ከዛ በኋላ እዛ አልሆንም። እዛ ቦታ እስከዚህ እስከሚሆን ድረስ ይሄን ሰራለሁ፣ ከዛ በኋላ አልሰራም። እግዚአብሔር አዋቂ ነው። እባክህ ቁልፍ አድርጎ የሳል ዘመን ወደ ስትል ዘመን ያልቃል። እግዚአብሔር ከዚህ ይጠብቃል። እቻችሁ ከፈረው እግዚአብሔር ከዚህ ይጠብቃል ይበለው። አሁን ስሙኝ፣ ሚሊዮን ህዝብ ቢመጣ ምን መስብከው? ስንት ሰው ቢመጣ መስብከው ይሄን ነው። የሚቀንሰው የለም ከመጨመር ውጪ። ለምን በሰለኝ? እኔ ውስጥ ያለው ሰማይ ነው። እኔ ከምድራዊ ጋር ምንም ነገር የለኝም። አሁን የሌለውን ነገር ሲብ ያመጣዋለሁ። አሜን ለምን ይሁንለት በኢየሱስ ስም። እናንተ በኔ ኑሩላት። በኔ ካላችሁ ፍሬያማ ትሆናላችሁ። ዘመድን አትፈልግ። አንድ ቋንቋ ስለተናገረ አትፈልገው። የእናት ልጅ አትፈልግ፣ አጎትን አትፈልግ። በስጋ ፈልግ፣ ይጠቅማል፣ ወንድምህ ነው፣ ችግር የለም። በጌታ ግን በክርስቶስ የዳነ ሰው ወንድምም እህትም ነገርህም ነው። ልዩነትን ከውስጥ አውጣና እህቴ ነች ወንድሜ ነው ብለህ ተቀበለው። ያኔ ትፈተሻለህ። ያንተ ሚዛን በዚህ ነው። እግዚአብሔር አምላክ የሚሰራብህ ታሪክን የሚቀይርልህ የሆነ ነገር ሻው ስለሰራ አይደለም። በልብህ ምንድን ነው የምታስበው? እይታክ ወዴት ነው? ራይክ ምንድን ነው? ምን ለነ ቴንሽን ያረከው? እግዚአብሔር ዛሬ እይታችሁን ይቀይራል። ከግንዱ ጋር ያጣብቃቸዋል። ከግንዱ ጋር ተጣብቃለህ ባል ጥርስ ከፍቶ የሳቀ ሁሉ ወዳጅ አይደለም እኮ። ለሳምንት ሊቀበል ይችላል፣ ለወር ሊቀበል ይችላል፣ ለሆነ ጊዜ ሊቀበልሽ ይችላል፣ ለሆነ ጊዜ ሊያቀርብ ይችላል። አንድ አመት እንኳን አብሮ አቆይሽም፣ አብራችሁ አትቆዩም። ባልና ሚስት እኮ ወዳጅ ገና ሲጋቡ የነበረ ፍቅር እስከ 6 ወር አይቀጥልም፣ እስከ 3 ወር አይቀጥልም። ለጋ ጊዜ ስሙ ራሱ ይቀየራል፣ ኖርማል ስም አይጠራም። ኢየሱስ ሁሉ ጊዜም እንደዛ ነው የሚወድ። እንዴ
እንዲህ እኮ ነው የሚወደኝ፣ ለዚህ እኮ ነው የሚቃጠለው። የእውነት ገብቶኝ እኮ ነው። ሰው ይከዳል እሱ አይከዳም፣ ወንድም ይከዳል እሱ አይከዳም፣ እህት ትከዳለች እሱ አይከዳም፣ ባል ሚስት ይከዳል እሱ አይከዳም። ለዘላለም ጸንቶ ያለ እሱ አምላክ ነው። አንድ ሳሜን ባል ከሱ ጋር ተጣበቅ፣ እሱን ያዝ። ቦታ አትቀይር፣ ልብህን ቀይረ ተከተለው። ስፍራ አትቀይር፣ እዛ ይሰራብሃል። አንዳንዱ አዳራሽ ስለቀየረ ምንለወጥ መስላል ነው። አዳራሽ አይደለም የምትቀይረው፣ ራስን ቀይረው። እዛ ይመጣል፣ ባንተ እግዚአብሔር ይቀይረዋል። ያልተለወጠው ትውልድ እግዚአብሔር ባንቺ ይለውጠዋል። አረ አንድ ሰው ምን በኢየሱስ እዛ የሌለው ቅባት እግዚአብሔር ባንቺ ያሰምራል፣ ባንተ ያሰምራል። አንድ ሰው ካለ ይሁንለት በኢየሱስ ስም። እውነተኛ የሆን ግንድ ወይም የሆን አትክልት እኔ ነኝ። አትክልተኛውም አባቴ ነው። አትክልቱን የሚጠብቀው የሚያጣጣውም የሚያሳድገውም ሁሉ ነገር የሚያደርገው አባቴ ነው። አይ 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 አባቴ ነው። አትክልቱን የሚጠብቀው አባቴ ነው። እኔ ግን ራሴ ተክል ነኝ። እኔ ተክል ነኝ። አይ 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 እውነተኛ የሆን ግንድ ወይም የሆን አትክልት እኔ ነኝ። ገበሬው አባቴ ነው። አረ ይከባከበኛል፣ ትል አይበላኝም፣ ውሃ በማጣት አልደርቅም። ስሙ፣ አትክልተኛው አባቴ ነው። እርሱም የአትክልተኛው አባት የሚጠብቀው የሚያጠጣው የሚንከባከበው ሌላ ነገር እንዳገኘው አጥር አጥሮ የሚጠብቀው እንዲህ ነው። በእንትና ኑሩ አይልም፣ በእኔ ኑሩ ብዙ ፍሬ ታፈራላችሁ። በእኔ ባትኖሩ ብዙ ፍሬ ልታፈሩ አትችሉም። እስቲ በጌታ እኖራለሁ በል። አመጣለህ እንዲህ ጨምቆ ያዘ በሽታ ዛሬ ለቆ ይሄዳል። አጨብጭቡ ለጌታ ክብር። ቅርንጫፉ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። መጀመሪያ ከጌታ ጋር ተጣበቅ። ከአጎቴ ጋር አትጣበቅ፣ ከሁኔታ ጋር አትጣበቅ። ጸልይ ቀንና ማታ። ባንቺ እጅ የገባውን በረከት ማንም ላወጣ አይችልም። እጅ ከፈርግነ እጄ ተባርኳል በል። አንተ አምነትልም ታላቅ የእምነት ካባ ለብሳችሁ ትሄዳላችሁ። እስቲ በኔ እጅ የገባ በል። በማንም የለም የኔ ነገር የተሰወረ በል። በክርስቶስ ፊት ላይ ነው፣ በጌታ እጅ ላይ ነው በሉ። አመት ትላላችሁ። እናንተ እያዘናችሁ እየተጨነቃችሁ አላችሁ። ዛሬ መዝገባችሁን እግዚአብሔር ከፍቶ አይተዋል። ያንቺን አይተዋል እግዚአብሔር፣ ያንተን አይተዋል እግዚአብሔር። ከዚህ በኋላ እሱን ብቻ አስብ፣ እሱን ብቻ አስብ። አንድ ሳሜን ይበላይ። አጥብቱ ለጌታ ክብር።